ንስሐ ሊገባ የሄደውን እያነወሩ ከክብር እያሳነሱ እየዘረፉ በቤተ ክርስቲያን ላይ እምነት እንዳይኖራቸው ያደረጉትን ተክለዋል። እግዚአብሔር ይነቅላቸዋል። እግዚአብሔር ማለት የምፈልገው ነገር ውድ ኦርቶዶክሳውያን ክርስቲያን በክርስቶስ ያላችሁ ሁሉ እጃችሁ ለኔ እጃችሁ እንዳይታጠፍ በሁለት እግሬ እስክቆም ድረስ የራሴ የሆነ ነገር መኖሪያ እስኪኖረኝ ድረስ በተቻላችሁ መጠን በእርግጥ የሁሉም ሰው ቀዳዳ ሊኖር ይችላል፣ የሁሉም ሰው ጉለት ሊኖር ይችላል። ስለዚህ ምናልባት ቃልዬ አንዴ ልናይሽ እንችላለን። እስኪ ደግሞ ሞክሪ ቪዲዮ ለመክፈት 2000 ምናምን ተከታይ እንዳለሽ አይቻለሁ። ከዛ በኋላ ቀጥታ ተዘግቶ ማውራት ትችላለሽ። ቃል ይሰማል። ቴንኪዩ። ሚዩትሽን አንሺ። ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በተለያየ ጉዳዮች ላይ በማህበራዊ ሚዲያ ሲንሸራሸር የነበረ ሁሉንም የሰማችሁት ቢሆንም ግን እውነተኛውን ለማረጋገጥ ለምትፈልጉ ሰዎች ከተለያዩ ሚዲያዎች ላይ ምን እንደተባለ ቀንጨብ አድርገን ያቀረብነው ነው። እንግዲህ እኔ ከምነግራችሁ ብትከታተሉት ነው የሚሻለው። ወደ ዋናው ፕሮግራም አመራለሁ ማለት ነው። ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ወደ ዋናው ፕሮግራም እንቀጥላለን። ዘማሪት ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ። ከቤተሰቦቿ የተቀበልኩ እኔ ነኝ። ግጥም ተጽፎ የመጣላትን ዜማ ተጽፎ የመጣላትን ጥንቅቅ አድርጌ ሰርቼ በ12 ዓመቷ አስደማሚ መዝሙር የሰራሁላት እኔ ነኝ። ልጄ ናት፣ ለኔ በእውነት ልጄ ናት፣ እንደ ልጄ ማለት ነው። አሁን የኔ ልጆች የሚያውቁት እሷን ነው። ግሸን ዜድ ይዣት ሄዳለሁ። ከእህቷ ጋር ነው ከምኗ ጋር የምትመጣው ምን የምትለው ዮርዳኖስ። በአንደኛው ቀን ግን የቀን ጎዶሎ ላይ ጣላት። የቀን ጎዶሎ ላይ ጣላት። አንደኛ ገንዘብ ለመደች። ከትምህርቷ ጎን ለጎን በየቦታው በዛ በድምፅ አጠራለች። እህቷ ቅዳሜና እሑድን ይዞ መሄድ ሲገባ ቤተሰቦቿም እንግዲህ ያ ገንዘቡ ምን እንዳደረጋቸው አላውቅም፣ ለቀቋት። ከዛ አርባ ምንጭ የሚባል ሀገር እንድትሄድ ተደረገ። ማለት አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌል አለ። ቀድሞ የሄደ የቅድስት ሥላሴ መንፈሳዊ ኮሌጅ ስብከት ከዛ የተመረቀ ወይ ቦቱ የተማረ ያለ ሄደ ማለት ነው ቀድሞ። ስለዚህ እሱ መምህሩ ይቀበላታል ተብሎ ነው ተሸኘችው እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋ ተረፈች ማለት ነው። ከዛ ተረፈች። እንደምንም ከአርባ ምንጭ ወደ 40 ምናምን ኪሎ ሜትር አካባቢ ገጠር ነው፣ እዛ ሄደች ጉባኤው እስኪያልቅ ተብሎ ማለት ነው። የሚዘገንን ነገር ነው። ይቺን ዮርዳኖስን ይቺን ህፃን ያ አደራ ጠብቅ የተባለው ካህን እንግዲህ ካህን አልነበረም በወቅቱ፣ ሰባኪ ዲያቆን ነው። ከዛ በኋላ እዛ መቃብር ቤት ነው የሚያልፉት፣ ገጠር ነው። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት፣ ከክብር አሳነሳት። የታመመች ተመልከቱ፣ እንዴት ሰው ሃይማኖቱ እንደሚቀይር ነው ነገራችሁ። ደፈራት። በመጀመሪያ ግንኙነት ጸነሰች። እንዴት ወደ ቤቷ ትመለስ? እስከ 6 ወር ድረስ ያ ሰባኪ እንደባል ረዳት። ከ6 ወር በኋላ ሌላዋ ዘማሪ ሚስት ከአሜሪካ መጣችለት። ለዛ ሰባኪ ህይወቴ ይቀየራል ተባለ። ዞር በይ በቃ አላቅሽም፣ ልጅሽን አንቺ አሳድጊ ያላት ህፃን ለራሷ። ከዛ መጣች፣ የሆነውን አጫወተችኝ፣ አለቀሰች። እንግዲህ በዘማሪት ዮርዳኖስ ላይ የደረሰውን ግፍ እግዚአብሔር በሚያውቀው እኛም ብዙ ነገር እንደው እውነቱ እንዲወጣላት ያው ቀድሞውኑ የምናውቀው ስለነበረ እውነቱ እንዲወጣላት ያላደረግነው ጥረት አልነበረም። ግን አቅም የሌለን ከመሆናችን አንጻር እንዲሁም ደግሞ እሷም
በወቅቱ ልጅነትም ስላለ ነገሩ ፈንቅሎ እንዲወጣና በደሏ ወደ ካሳ እንዲቀየርላት ወይም ደግሞ ሞራሏም እንዲጠገን ፍትህ እንድታገኝም ያደረገችው ጥረት የለም። አሁን እንደገለጸችው ግን ለቤተ ክርስቲያን ክብር ብዬ ነው። በወቅቱ ደግሞ ሰዎችም ደግሞ እስኪ ተይው እለፊው እስኪ በቃ ዝም በይ አሉኝ ነው የምትለው። ለማንኛውም እግዚአብሔር በፈቀደ ጊዜውን ጠብቆ ያው አጋልጧል። ፍትህ እንድታገኝ አሁንም ምኞታችን ነው። አሁንም ብዙ አስቸጋሪ ነገሮች ሊኖሩ ይችላሉ። እግዚአብሔር ልቦና ይስጥልን እላለሁ። ከዚህ ሱራፌል አለ፣ ቀሲስ ዳንኤል ግርማ አለ፣ ዘማሪ ቴዎድሮስ አለ፣ ሉል ሰገድ አለ፣ የሞቱ ልጆች የሞተ አንድ ልጅ አለ። የአራት ኪሎ ተጠራን፣ ዘማሪዋን መጣች። ከዛ በኋላ ጥያቄ ያቀረበች ወንድማችን ገሌ ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው። ስለዚህ እናጅብለታል። ሚስት ያመጣችው እሷ ናት። እህታችን ዘማሪ ፋንቱ ናት። ከአሜሪካ ሚስት መርጣ ያመጣችነት። ከዛ ሁሉም መቼ ነው ምናምን ሲሉ ጥያቄ አለኝ። ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሎ ራሱ ደበበ አጠገብ አሜት አለ። እንደ አንተ ያስወለድካትን ዮርዳኖስ እንዴት አድርገህ ነው ደግሞ ካህን ዲያቆን ክህነት ልትይዝ ነው እና የዝሙት አይወድብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ሴን እያወቅሽ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ አንቺሽ በጣም ለዘመናት ተቀይሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከስህ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው እና እዛ የሚሰማው ምናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኘው፣ በልጆችሽ አግኘው። ህፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ ብዬ ተነስቼ ሄድኩኝ ማለት እቺ በብስጭት ያው ተነስታ እኔ ነኝ ያለ ጴንጤ ሆነች። እንትና ማገኟት ያው አሁን መጨነቋን ተመልከቱ። ጴንጤ ሆናለች፣ ግን ነጠላዋን ተከናንባ ቀሚሷን ታች ድረስ አድርጋ። ይሄ በጴንጤ አይፈቀድም። በጴንጤ ሚኒስከርት ነው። ለጌታ ዘንጠሽ ነው፣ ለጌታ ፎርሽ ነው፣ ሽቶሽን አድርገሽ ነው ለጌታ መዝለል አለ። ጡትሽ እየታየ እምብርትሽ እየታየ ነው እንጂ አይቻልም። እቺ ግን ኦርቶዶክሳዊው ተጽዕኖ የአዲሱ ሚካኤል የመርካቶ የአዲሱ ሚካኤል የሰንበት ትምህርት ቤት ያደገች ስለሆነ እንዴት ታድርገው? በድክመቷ ገቡባት። መኪና ምን ገፉላት፣ ሰርጧት፣ አለቀ በቃ። እኔ ነኝ ያለ ታድሶ ሆነች። ዛሬ ያ የምላችሁ ዲያቆን የነበረው ካህን ሆኖ ተድሮ መምህር ግርማን አምጥቶ የሚሸቅል ማለት ነው። ዛሬ ቤተክርስቲያን አለቃ ነው። ሚስቱም አለች፣ ልጆቹም አሉ። ምዕመናኑ ሰፊ ናቸው። መስዋዕቱ የሚሰዋው በእሱ ነው። ታቦቱ መሰዊያ ፊት የሚቆመው እሱ ነው። አያችሁ፣ ግርማን ከአዲስ አበባ ኢትዮጵያ አምጥቶ አንዳንድ ሺህ ያላችሁ ፊት ቅድሚያ ጸበል ተረጩ ብሎ በደቂቃ $85,000 ቢዝነስ የሚሰሩ ናቸው። ቀሚስ አደራረጉ ግዝፈቱ ምኑ ስታየው ያሳዝናል። ግን የዚህችን ልጅ ክብር ያሳነሰ ልጁ ብትመለከቱት ይሄማ ራሱ ደቤ ነው የምትሉት። እንደዚህ ለብዙዎቹ ለምንፍቅና ነውረኞቹ ነውራቸውን መደበቂያ፣ ሌሎቹ ደግሞ በካህናቱ በዲያቆናቱ በጋጦጥ በዋልጌው በደረሰባቸው ቁስል ምክንያት ቤተክርስቲያኒቷ ያደረገችባቸው መስሏቸው ቤተክርስቲያኒቷ ረግመው ቤተክርስቲያኒቷን ሰድበው ቤተክርስቲያኒቷን አዋርደው ተለዩማል። ቤተክርስቲያን አምላክ እነዚህንም ይበቀላቸዋል። ምዕመናንን አቁስለው ንስሐ የተናገሩትን ንስሐ አሳልፈው እየሰጡ ንስሐ ሊገባ የሄደውን እያነወሩ ከክብር እያሳነሱ እየዘረፉ በቤተ ክርስቲያን ላይ እምነት እንዳይኖራቸው ያደረጉትን ተክለዋል። እግዚአብሔር ይነቅላቸዋል። እግዚአብሔር የጊዜ ጉዳይ ነው። ብዙዎቹ እየተነቀሉ ነው።
የተነቀሉ ነው። ቃል በቢስ ሊሆኑ ለዓመታት ያፈንኩትን ሚስጥር ልንገራችሁ። በዝማሬ አገልግሎት ላይ ያለሽም ችግር እንደደረሰብሽ ብዙ ሲነገር ሲሰማ ነበርና ምንድን ነው የተፈጠረው? መልካም አገልግሎት የጀመርኩት ያው በ9 ዓመቴ ሰንበት ትምህርት ቤት ገባው። በ11 ዓመቴ የመዝሙር ካሴት ሰራው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያዋ ህፃን ዘማሪት ዮርዳኖስ ተብሎ በመኪና ሲቀሰቀስ ሁሉ ህፃን ዘማሪት እየተባለ ከዛ በኋላ በቆይታ ብዛት ደግሞ ትንሽ አውደ ምሕረቱን ስላመደው ወደ መዝሙር ስራ ገባን። መዝሙር ስራውን የሰራው መምህር ዘመድኩን በቀለ ነው። ጌልጌላ መዝሙር ቤት ነበረው እና በሱ አማካኝነት መዝሙሩ እንዲታተም ሆነ። ከዛ መዝሙሩ ተሰራ፣ ለህዝብ ተሰራጨ ማለት ነው። ወደ አገልግሎቱ በደንብ ገባሁ። ገና በ10ዎቹ ዕድሜ ደግሞ ሌላ ፈታኝ የሆነ የህይወት አጋጣሚ አሁን ላይ ለዓመታት ከያሹ በኋላ ሀገር ይወቅልኝ፣ ህዝብ ይፍረደኝ፣ ፍትህ እፈልጋለሁ ያልሽበት ጉዳይ ደግሞ የተፈጠረው በ16 ዓመትሽ። ከባድ እንቅልፍ ጥሎኝ ነበር። በኋላ ላይ ሌሊት ያላሰብኩት እንቅስቃሴ ነበረ፣ ድንጋጤ ነበረ። አንደኛው መምህር ወደ ተኛሁበት አልጋ ላይ መጣ። ለአገልግሎት ከሄዱት መካከል ያዘጋጀው ሳይሆን የቤቱ ባለቤትና አንደኛው መምህር ሳይሆን አንደኛው መምህር ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድን ነው ስል እኔ ነኝ አለ። ምንድን ነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛ ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለእኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይህ በጣም ያሟል። መጮህ አልቻልሽም? እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል? ቤቱ ሰፊ አዳራሽ አይደለም፣ ግን ብቻ እኔ እንጃ አሁን ቤቱን በ4 ወይ 5 ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቅሜያለሁ። በሰዓቱ እንዳልኩሽ የድካም ጊዜ ነው፣ የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ሌሊት ነው። ሌላኛዋ ደግሞ እንደምታዩት እንግዲህ ደግሞ ሌላ ሚስት ነኝ ብላ ደግሞ መታለች። እንደውም ልጆች ይዛ ይገርማል። ስለዚህ ምናልባት ቃልዬ አንዴ ልናይሽ እንችላለን። እስኪ ደግሞ ሞክሬ ቪዲዮ ለመክፈት 2000 ምናምን ተከታይ እንዳለሽ አይቻለሁ። ከዛ በኋላ ቀጥታ ተዘግቶ ማውራት ትችላለሽ። ቃል ይሰማል። ቴንኪው። ሚዩትሽን አንሺ። ደግሞ ነጠላ የለሽም እንዴ? አርጊ ነጠላ። እሺ ድምጿን ከፍ አድርጊያት። ጎሽ እናት፣ ለረዥም ሰዓት ነው ቃልን ያናገርኳት። ረዥም ሰዓት ነው ያናገርኳት እሷንም እና ሚዩትሽን ከፈትሽ። እዚህ ቤት ያሉ ቤተሰቦችሽ ናቸው፣ ይወዱሻል። ላለፉት 9 ዓመት ብቻሽን አልቅሰሻል። ደግሞ በጣም ልቤን የነካኝ ከንግግርሽ የካህን ልጅ ነሽ። ይሄ ነገር ተደርጎብሽ እንዲህ አይነት ክደት ተክደሽ ወደ ሌላ ቦታ አልሄድሽም። ስለዚህ የደረሰብሽን ነገር እርግጠኛውን የምነግርሽ አባቶች ይሰሙሻል። ቅድም እንዳልኩሽ ነግሬሻለሁ በውስጥ ዮርዲም እንግዲህ በግልጽ ነው። ብፁዓን አባቶች ይሰማሉ። ከስሩ ነው
እየተከታተለን ነው ብለው። ስለዚህ የደረሰብሽን ነገር የተታለልሽበትን ነገር ለዚህ ህዝብ ክሊር አድርጊ። ማንም ከቤተ ክርስቲያን አይበልጥም። እናንተም ደግሞ እዚህ ያላችሁ ለዮዲና ለቃልዬ ፍቅራችሁን ግለጹ። ትክክለኛ ስሟ ሮማን ፋንታውን ነው። ቃል ኪዳን ፋንታውን ትባላለች በሌላ ግን ትክክለኛ ስሟ ሮማን ፋንታውን ነው። ከኚህ አባት ጋር እንዴት ተገናኛችሁ? ከዛ ጀምር ይለ በጣም ነው የማመሰግነው ስለጋበዛችሁ። መጀመሪያ እግዚአብሔር ያክብርልኝ። እንግዲህ ከእሱ ጋር የተገናኘ ነው ማህበር ላይ ነው፣ መንፈሳዊ ማህበር ላይ ነው። ካሜራው መዝጋት እችላለሁ? ትንሽ የመጀመሪያም ስለሆነ ትችላለሽ። እሺ የካሜራውን ቀጥ ያው ትውውቃችን ያው መንፈሳዊ ማህበር ላይ ነው፣ ጉዞ ማለት ነው። መንፈሳዊ ማህበር ላይ ነው፣ ያው እነሱ ሀገር ማለት ነው። ጉዞ ወደ ሲሬ እዛ ማህበር ላይ አንድ ወዳጄ ነው የሚያቀኝ ልጅ ነው ያስገባኝ። መጀመሪያቱ እዛ ነው፣ እዛ ጉዞ ላይ ነው የማውቀው። በእርግጥ እዛ ጉዞ ላይ ግብብነትም ንግግርም የለንም። ያው እሱ አገልጋይ ነው፣ የማህበሩም ዋና መስራች ነው። እዛ የነሱ ሀገር ስለሆነ ቤተክርስቲያን የመሰረት ድንጋይ አርሴማ ልንጥል ነው የሄድነው። መጀመሪያ ጉዟችን እዛ ነው የማውቀው። እንግዲህ እዛ ከሄድን አንድ ሁለቴ ምናምን ሄደናል። እንዳልኳችሁ እዛ ንግግርም የለኝም ከሱ ጋራ፣ ከማንኛችሁም ጋራ ያን ያክል አንግባባም። ጉዞ እንሄዳለን፣ ጉዟችን አጠናቀን እንመለሳለን። ግን እኔና እሱ ተገናኘ ነው ወደ 4 ኪሎ መርፋቅ የሚባል ቤት አለ። እነሱም ሻይ ቡና ብለው ሲወጡ እኛም ከጓደኞቻችን ጋር ሻይ ቡና ብለን ስንወጣ እንደ አጋጣሚ ተገናኘንና ከዛ ቁጭ ያልን ብዙ እንደዚህ የምትይን ሰው ማን እንደሆኑ ስማቸውን ብትናገሪ ጥሩ ነው። ቀሲስ ደበበ እስጢፋኖስ ይባላል። ይባላል እንግዲህ ቀሲስ መሆኑንም እኔ አሁን ነው ቀሲስ መምህር ደበበ መሆኑን ነው የማውቀው። እኔ አሁን እዛ ሄዶ ስም ነው የማውቀው። እኔ ቀሲስ መሆኑንም እዚህም አላውቅም። እዛ አወራን፣ የቱን ታሪክ አወራኝ፣ ብዙ ነገር አወራኝ፣ ጣውረዱ አወራኝ፣ ብዙ ነገሮችን አወራኝ እና እኔ የህይወት አጋሩ እንደሆን ጠየቀኝ። እኔ አንተ ባለትዳር እንደሆንክ ነው የማውቀው፣ የራስ ህይወት እንዳለህ ነው የማውቀው። ብዙ ግብብነት ባይኖረኝም ግን እንደ አይነት ነገር ሰምቻለሁ። ስለዚህ እንዴት እንደዚህ ይሆናል ምናምን አልኩት። ስለ ባለቤቱ ነገረኝ። እኔ ለአገልግሎት ሌላ ሀገር ሄዳለሁ፣ እሷ በእኔ ላይ ዝሙት ስለምትፈጽም በዚህ ምክንያት እኔና እሷ ተለያይተናል። እሷ አሜሪካን ሀገር ነው የምትኖረው፣ እኔ እዚህ ነው የምኖረው። ስለዚህ ተለያይተናል፣ ተፋተናል አለኝ። ልጅ እኔ አለኝ፣ እሷ ናት የምታሳድጋት፣ እዛ ነው የምንኖረው አለኝ። እና የኔ ልጅ መኖር አንቺን ምን ይጎዳሻል አለኝ። እኔ አንተ ልጅ መኖር ምንም የሚጎዳኝ ነገር የለም፣ ነገር ግን አንተ ቤተክርስቲያን የምታገለግል ጥሩ ሰባኪ ነህ። እኔ ደግሞ ጥሩ አባቴ ካል ልጅ ነኝ። ጥሩ አባት አሳድጎኛል፣ መሰረት አስይዞ አሳድጎኛል። ነገር ግን እኔ ከሀገር ከወጣሁኝ በኋላ ጠንካራ ሴት አይደለሁም፣ ወንድ አውቃለሁ። ስለዚህ ክብረ ነፃና የምኖር ሴት አይደለሁም። ለአንተ ሚስት ሆናለሁ ብዬ ብቁ ነኝ ብዬ አላስብም። አንተ ሚስት ሊሆን አልችልም ብዬ መልስ ሰጠሁት። አይ ይሄ ንስሐችን ለንስሐ አባታችን ነው የምንነጋገረው፣ ለንስሐ አባታችን ነው። ሁሉም ሰው ኃጢአተኛ ነው። እኔ ከዚህ በኋላ ባለቤት የለኝም፣ ተለያይቻለሁ። ስለዚህ አንቺ እኔም ያለፍኩትንም ህይወት ያለሁበትንም ነገር ነግሬዋለሁ። ዱባይ ይኖር ነበር 3 ዓመት ቆይቻለሁ ዱባይ ላይ። ተመልሼ ማንም ሰው ጋር አልተዋወቅኩም፣ እሱን ነው ያወቅኩት እና ነገርኩት። በቃ ስለዚህ ከዚህ በኋላ አንቺ እኔ ያለሁሽ እኔም እንዳንቺ፣ ስለዚህ እርስ በርሳችን መደጋገፍ አለብን። እንግዲህ ከዚህ አገልግሎት የቀረ ነው እግዚአብሔር እኔና አንቺ እንድንገናኝ ፈቅዶ ነው። ስለዚህ እኔና አንቺ እናወራ ጊዜ ስለሰጠን ነው እንጂ አገልግሎት ነበረ። ይሄ ነገር እንደዚህ የሆነው እኔና አንቺ እንድናወራ
ግባባ እግዚአብሔር መንገዱን ስላመቻቸ ነው ምናምን ብሎ መጽሐፍ ቅዱስ ጥቅስ እየጠቀሰ ብዙ ነገር አሳመነኝ። እኔም አመንኩት ማለት ነው። በነገራችን ላይ እኔ አጠር አድርጌ ከዋና ቪዲዮ ላይ ዋና ነጥብ ያልኳቸውን ያቀረብኩት። በሙሉን መመልከት ወይም ማድመጥ እንፈልጋለን የምትሉ ሰዎች ካላችሁ ደግሞ በኃይለ ኢየሱስ ወይንም ቢኒያም ሽታዬ ዩቲዩብ ቻናል ውስጥ ገብታችሁ ሙሉ ማድመጥ ትችላላችሁ። እኔ እንደውም በቃ እንደዛ ሲለኝ እንዲህ እኔ እኮ ይሄ ነገር ለእኔ አይገባኝም፣ እኔ ዱርዬ ሴት ነኝ፣ እንዴት እግዚአብሔር ብዬ ራሴን ዝቅ አድርጌ ለእሱ ሚስት መሆን አልችልም፣ እኔ ብቁ አይደለሁም ብዬ ማስብ ሴት ነኝ የዛን ሰዓት ማለት ነው። እንግዲህ በዛው ቀጠለ። አወራን፣ ተነጋገርን፣ ተማመንን። እኔ ማመንኩትኝ እንደዛ ሲለኝ ወጣን። ያው እንደዋወላለን። እኔ በዛ ሰዓት ብቻዬን ነበር የምኖረው፣ ተካሪቼ ብቻዬን ነው የምኖረው። አንዳንዴ ወደ እኔ ቤት ይመጣል። ሲመጣ ግን አንድ ጓደኛ አለችኝ። እሷ ሲመጣ እነ ይላት ነበር። እሷ ትመጣለች እኔ ጋር። ለምን እሱ ወጣት ነው፣ እኔ ብቻዬን ነው የምኖረው፣ ጥሩ አይደለም፣ ላሰናክል እችላለሁ በሚል ስለሱ ስለማስብ ማለት ነው። ራሴ ንጹህ ነኝ እያልኩ አይሆን ግን በቃ ይሄ ሰው የቤተክርስቲያን ሰው አገልጋይ ነው፣ እኔ ማሰራት አልፈልግም እሱን፣ ስለዚህ ጥሩ አይደለም የሚል ነገር ስለማስብ እሷ ትመጣ ነበረ። ከዛ በዛ ወቅት የሆነ አገልግሎት ሄዶ አንድ 15 ቀን 20 ቀን ከቆየ በኋላ ምሽት ላይ ነው የመጣው ማለት ነው። ደወልልኝና እኔ አሁን ወደ አንቺ ሰፈር መምጣት አልችልም፣ ስለዚህ ወደ እኔ ነይ። ነገ ከተራ ነው፣ ጥምቀት ነበረ እና ጥር ወር አካባቢ ነው እና ነገ አገልግሎት አለኝ ሊሄድ ነው። አሁን ደግሞ ደክሜ ነው የመጣሁት አለኝ። እኔ ደግሞ ስላመንኩትኝ ከ12 ሰዓት በኋላ ምናምን ይሆናል ሄድኩኝ ቀጥ ብዬ ወደ ብስራተ ገብርኤል። እሱ ተከራይቶ የሚኖረው አየር ጤና ነው። ሄድኩኝ፣ አወራሁት። በቃ አሁን ተገናኝተናል፣ መመለስ አለብኝ፣ አይቻለሁ በቃ ምናምን አልኩትኝ። አይ አሁን መሽቷል፣ ሲቀጥል ደግሞ እኔና አንቺ ለትልቅ ቁም ነገር እየተሳሰብን አይደለም ወይ? ልታምኚኝ አይገባም ወይ? ብዙ እና ምን ይለኝ ነበረ ግን አሁን ነው እሱ ትዝ ያለኝ። ለካ ለዚህ ነው እንደዚህ ሲለኝ የነበረው ብዬ አሰብኩት። ማንም ምን ቢልሽ ማንም ምንም ቢልሽ እንዳታምኚ፣ በእኔ ላይ ይቀናሉ አለኝ። እያንዳንዱ ነገር ይቀኑብኛል። ሰው የሆነ መጥፎ ነገር እንኳን ቢነግርሽ እንዳታምኚ አደራሽ ይለኝ ነበር ማለት ነው። በቃ እኔም ምንም ስለሱ ምንም መጥፎም ደግም ነገርም ስላልሰማሁኝ እሺ ምንም ችግር የለውም ብዬ ከዛ ያው ተያይዘን ወደ እሱ ቤት ሄድን ማለት ነው። ያው እሱ ቤት አደርን ማለት ነው። የዛን ሰዓት ነው የተፈጠረው። ከዛ ጧት ላይ ወደ አገልግሎት ሄደን እኔም ወደ ቤት ተመለስኩኝ። ይሄ ከተፈጠረ ከ3 ቀን ከ4 ቀን በኋላ ነው እኔ ስለሱ ማንነት ያወቅኩትኝ። አንድ እኔም እሱ የምናውቀው ልጅ ነበረና አወራሁት። እንዲህ እኮ እንዲህ ተፈጠረ፣ ከሱ ጋር እንደዚህ አውርተን እንዲህ ብሎኝ ያለውን ነገር ህይወቱን ነግሮኝ ከኔ ጋራ ህይወት እንድንመሰርት ብሏልኝ ብዬ ሳማክረው ውይ ቃል ህይወትሽን አበላሽተሻል፣ በጭራሽ ለአንቺ የሚሆን ሰው አይደለም፣ ውሸት ነው፣ እያንዳንዱም እያለሽ የነገረሽም ነገር ውሸት ነው፣ ትዳር አለው አልፈታም፣ እንደውም 2ኛ ልጅ ሊወልድ እርጉዝ ነች፣ ሚስቱ አለች፣ የአሜሪካን ሀገር ፕሮሰስ አለው ጀምረዋል፣ እንዲህ ነው እያንዳንዱ ነገር ነገረኝ። ከዛ እኔ የሚያደረኩት ምንድን ነው ደውዬ እኔ ካንተ ምንድን ነው የምማረው? ምን ልማር ነው? እንዴት እኔን ለዝሙት ብቻ ፈልገህ መጽሐፍ ቅዱስ ትጠቅስልኛለህ? ቤተ ክርስቲያን ደጅ ላይ እንዴት እንደዚህ ታደርጋለህ? እኔ አንተ መሰረቴ ልትሆን አትችልም። እኔ ጥሩ አባት ነው ያሳደገኝ። መሰረቴም አባቴ ነው፣ አርያዬም አባቴ ነው። እኔ ክሬን በጥሻ አልሄድም። ነገር ግን አንተ ስንትና ስንት ህዝብ ፊት መድረክ ላይ ቆመህ እየሰበክ እያገለገልክ ይሄንን ለዝሙት ልትጠቀምበት አይገባም። እኔ በደንብ አምኜህ ነበረ። ራሴን ዝቅ አድርጌ ለአንተ ሚስት እኔ አልሆንም ብዬሃለሁ።
ግን አንተ እኔን ለአንድ ቀን ወይም ደግሞ ለዝሙት ነው ይህን ሁሉ ጥቅስ ይህን ሁሉ እዛ ቁጭ ብለን ቤተክርስቲያን ላይ ሚስትህ ዝሙት ብትፈጽም ፍታት ይላል እያለ የሆነ ሚስት ብታሰናክልህ አውተ ቃላት እንደገና ደግሞ ይሄ ብቻ የተለያየ የመጽሐፍ ቅዱስ የጠቀሰ ነው ሲያሳምነኝ የነበረው። እኔም ደግሞ 100% ነው ሳምኖ የነበረው ሲያወራኝ ማለት ነው። በእውነቱ እግዚአብሔር በሚያውቀው እጅግ በጣም አሳዛኝ ክስተት ነው። ደስ የሚለው ነገር ደግሞ መቼም ለሁሉም ጊዜ ያለው እንዳለው ጠቢቡ ሰለሞን በሚኖርበት ሀገር በአስተዳዳሪነትም እንኳን የተሾመ ቢሆንም ይህ ሁሉ በሚዲያ ከወጣ በኋላ በቦታው ያሉ የሚያስተዳድሩ ሊቀ ጳጳስ የእገዳ ደብዳቤ አስገብተውበታል። ለዚህም ምላሽ እንዲሰጥ አድርገዋል። የመጨረሻው እሱን ታድምጡና እንጨርሳለን። እንደምናውቀው እንግዲህ ቀሲስ ደበበ ተብሎ የሚታወቀው የነበረ ሰው ምን ያህል ሴት ጋር ሲያተራምስ እንደነበረ ከዚህ በፊት ገልጸን ነበረ። እንግዲህ ይሄንን የተመለከቱ አባቶቻችን ውሳኔ ዛሬ ሰጥተዋል። እስቲ ደብዳቤው ምን ይላል የሚለውን ነገር እንመለከታለን። እህታችን ዘማሪት ዮርዳኖስን እና እንዲሁም ደግሞ ከዚህ በፊት አቅርባት የነበረችውን እህታችንን ቃል ማለት ነው ከእነሱ የወለዳቸው ልጆች እንዳሉ ተናግረን ነበረ። ታዲያ ይህን ጩኸታችን አባቶቻችን ሰምተውናል። እስቲ እንመልከተው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ አካባቢ ሀገረ ስብከት ጽሕፈት ቤት ይላል ሰኔ 20 ቀን 2017 ዓ.ም ማለት ነው ለመላከ ጽዮን ቀሲስ ደበበ እስጢፋኖስ መላከ ጽዮን የሚል ማዕረግ አላቸው። መላከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ማርያም ቤተክርስቲያን አስተዳዳሪ አሌክዛንድሪያ ቨርጂኒያ ተብሎ የተጻፈ ነው። ጉዳዩ በማህበራዊ ሚዲያ እርሶን በተመለከተ ስለቀረበው ክብረ ክህነት በሚመለከት ጉዳይ ይመለከታል። ስንጮ የነበረው አንደኛ ጉዳይ የክብረ ክህነት ጉዳይ ነው። ከዚህ በኋላ ስላደረጉት አስገድዶ መድፈር እኚህ ሰው ካህን ሊባሉ አይችሉም የሚል ነገር ስንጮ ነበርና አንደኛው እንግዲህ የክብረ ክህነት ጉዳይ ጥያቄ ቀርቦበታል ተብሏል። ስለዚህ እንቀጥልና እናንበው። ከላይ በርዕሱ ለመግለጽ እንደተሞከረው የማህበራዊ ሚዲያዎች ላይ እርሶን በቀጥታ የሚመለከት ክብረ ክህነትን የሚያጎድፍ ድርጊት ፈጽሟል በሚል የቀረበው ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ በሚመጠሉ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበውን አስተያየት በማክበርና ቀኑና ቤተክርስቲያንን በማስጠበቅ የሀገረ ስብከቱ ድርሻ መሆኑን እርሶን የሀገረ ስብከታችን የቨርጂኒያ ግዛት የሚገኘው ደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ በመሆኑ ጉዳዩን በቀላሉ የሚታይ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በሰባት ቀናት ውስጥ ለቀረበው ጉዳይ የሀገረ ስብከታችን ጽሕፈት ቤት ቀርበው ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኑናዊ ውሳኔ የምንሰጥ መሆናችን ከወዲሁ እናስታውቃለን ብሏል። ስለዚህ 7 ቀን ተሰጥቷቸዋል። በ7 ቀን ውስጥ መጥተው እንዲናገሩ ግልጽ የሆነ ደብዳቤ ቀርቦላቸዋል። በ7 ቀን ውስጥ መጥተው የማይናገሩ ከሆነና ትክክለኛውን መረጃ ማጋራት ማይችሉ ከሆነ ከዚህ በኋላ የቀኑና ጉዳይ ስለሆነ እርምጃ እንወስዳለን ብሏል። ይሄ በጣም የሚበረታታ የሚደነቅ የሚከበር ጉዳይ ነው።